السلام عليكم ورحمة الله وبركاته ودنا يتكبراችሁ የዩቲዩብ ተከታታዮቻችን እንዲሁም ቤተሰቦች እንዴት ናችሁ? ኢንሻአላህ ዛሬ የተጅዊድ ትምህርት ይሆናል የምንጀምረው ማለት ነው በአዲስ ዩቲዩብ ቻናላችን ከሱረቱል ፋቲሃ አንስተን ማለት ነው ሱረቱን ናስ እያልን ወደ ላይ የምንቀጥልበትን አዲስ ተከታታይ የሆነ ፕሮግራማችንን እንጀምራለን ማለት ነው። ኢንሻአላህ ከዛሬ የምንጀምረው ሱረቱል ፋቲሃ ትባላለች ወይም ደግሞ የቁርአን መክፈቻ በመባል የምትታወቀዋን ሶላት ላይ ምን ደጋግማትን በቀን ቢያንስ ከ17 ጊዜ የምንቀራትን የሱረቱል ፋቲሃ አቀራር ተጅዊድ በአንድ ላይ እያየን የምንሄድ ይሆናል ማለት ነው። ኢንሻአላህ እንደዚህ አይነትና የተለያዩ ተከታታይ ድርሶችን ለማግኘት የዩቲዩብ ቻናላችንን ሰብስክራይብ እና ላይክ በማድረግ እንድታበረታቱን በአላህ ስም ጠይቃለን ማለት ነው። ዛሬ ኢንሻአላህ በመጀመሪያ የምናደርገው ሱረቱል ፋቲሃን እንቀራትና ከዛ በመቀጠል የተጅዊድ ህግጋቶቿን እያብራራን በአንድ ላይ እንሄዳለን ማለት ነው። አብራችሁን ቆዩ። አሁን ቀጥታ ወደ ቂራአታችን ገብተናል ማለት ነው። መጀመሪያ የምንቀራው እንዴት ነው? በአንድ ላይ እንቀራውና ተመልሰን ከቢስሚላህ ከሚለው ጀምረን ደግሞ በድጋሚ ማለት ነው ቂራአቱን እያብራራን አንድ በአንድ ፊደላቶችን የሚወፍር የሚቀጥን እና ምን አይነት ሁክም እንዳላቸው የሚለውን እያየን እንሄዳለን ማለት ነው። በመጀመሪያ ቂራአቱን ታዳምጡኛላችሁ እቀራላችኋለሁ ማለት ነው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين ቂራአታችን በዚህ መልኩ ይሆናል ማለት ነው። አሁን ቀጥታ ወደ ማብራሪያው እንሄዳለን ማለት ነው። ያው ስንጀምር ቁርአኑን አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ብለን እንጀምራለን ማለት ነው። በቀጣይ ላይ ግን ይሄ ቢስሚላሂር ረህማኒር ረሂም የሚለው ከሱረቱል ፋቲሃ አንድ አንቀጽ ስለሆነ ግዴታ እሱን ማብራራት አለብን ማለት ነው። እሺ ሲጋር መጀመሪያ ላይ ስንጀምር ምን አለ ከስራ ሆነ ቢ ተብላ ትነበባለች ማለት ነው። ከስራ ሆነ መታለች ሲጋር በፊደል ስለዚህ እሷን ስናነብ እንዴት ነው ቢ ነው የምንለው እንጂ ብለን ብስሚላሂ የምንል ሰዎች አለን አብዛኞቻችን ማለት ነው። እዚህ ጋር መስተካከል አለበት። ሳይሆን ቢ ናት። እሺ ቢ ከስራ አድርገን ቢስሚላሂ ከዛ ሲኑ ላይ ደግሞ ልክ እኔ እንደምለው ቆየት እንልበታለን። ያችሁት ቢስ ብለን ቆየት እንላለን። ቶሎ አናልፈውም ማለት ነው። ቶሎ የምናልፈው ከሆነ ፊደሉ ይነጥርብናል ወይም ከቀልቀላ ፊደላቶች ውስጥ ይገባብናል ማለት ነው። ይሄ ደግሞ የቀልቀላ ፊደል ስላልሆነ ያዝ አድርገን ቢስ ብለን ነው እንጂ የምንቀራው ቢስሚላሂ አንልም። ቢስ ከሆነ ይሄ ስህተት ነው ማለት ነው። ስለዚህ ያዝ እናደርገዋለን ሲሆን ቢስ ብለን ያዝ አድርገን እናልፋለን ማለት ነው። ቀጣይ ላይ ሚላሂ የምትላለች እዚህ ጋር ሚ ከስራ ናት። አያችኋታ ሚ ከስራ ናት። ይሄ ደግሞ አላህ የሚል ፊደል መጥቷል። ከምን በኋላ ነው አላህ የሚል ፊደል የመጣው? ከስራ በኋላ ያችሁ ከስራ ቀድሞት መጥቷል። ስለዚህ ይሄ አላህ የሚለው ፊደል ይቀጥናል ማለት ነው። እንዴት ነው የሚቀጥነው ከተባለ ቢስሚላሂ ላ ነው እንጂ የምንለው ቢስሚላሂ ብለን አንቀራም ማለት ነው። ለምን? ይሄ ከስራ ስለቀደመው። ይሄ አላህ የሚለው ፊደል ማንኛውም ቦታ ላይ ካገኛችሁት ስራ ቀድሞት የሚመጣ ከሆነ እዚህ ጋር ከስራ ቀድሞት የሚመጣ ከሆነ ምን ጊዜም ይቀጥናል ማለት ነው። አይወፍርም ማለት ነው። እሺ በመቀጠል ደግሞ ምን መጥቷል ማለት ነው? ቢስሚላህ የምንለውን አየናት። አያችኋት? ቢስሚላህ የሚለውን አየን ማለት ነው። ቀጣይ ላይ አርራህማኒር ረሂም የሚል መጥቷል። ስለዚህ ቢስሚላሂር አያችሁታ? ቶሎ ነው የምናልፈው። እዚህ ጋር ሂ ብለን አንቆይበትም ማለት ነው። ለምን? ይሄ ራ ፊደል ሸዳ መጥቷል። ሸዳ ከመጣ በኋላ ምን ይሆናል ማለት ነው?
ይሄ ሀምዛተል አሊፈል ወስል የምትባልና ላም አትነበብም ማለት ነው። ቀጥታ ወደ ራ ነው የምንሄደው። ስለዚህ እንዴት ነው የምናደርገው? ቢስሚላሂ ራህማኒ ራሂም። እዚህም ጋር ኒር አያችሁ፣ ቶሎ ነው እንጂ የምናልፈው ኒር ራሂም ብለን መቆየት አይኖርብንም ማለት ነው። ይሄ ስህተት ነው የምንቆይበት ከሆነ። በቀጣይ ላይ አርራሂም ስንል ደግሞ እዚህ ጋር ከሐ ቀጥሎ ምን መጣ? እቺ ያ ስኩን መሳቢያ ናት። የፊደሉን የጊዜ ቆይታ ማራዘሚያ ናት ማለት ነው። ስለዚህ አርራሂም ብለን ሳብ አድርገን ነው የምናነበው ማለት ነው። ስለዚህ ይሄ አርራሂም የሚለው መሳቢያውን ሳብ አድርገን እናቆማለን ማለት ነው። ይሄንን አሁን ያብራራነውን መልሰን በአንድ ላይ ስናየው እንዴት ይሆናል ማለት ነው? ቢስሚላሂ ራህማኒ ራሂም። አያችሁት አይደለ? ቀጣይ አያ ላይ ደግሞ እንሄዳለን ማለት ነው። አሁን ወደ ቀጣይኛው አያ እናልፋለን ማለት ነው። ቀጣዩ አያ ምን ይላል? የሱረቱል ፋቲሃ ሁለተኛው አያ ማለት ነው። አልሐምዱሊላሂ ረቢል ዓለሚን። አያችሁት አይደል? እዚህ ጋር አል ላሙ እዚህ ጋር ስኩን መጥቷል ማለት ነው። እቺ ላም ስኩን ናት፣ ላም ናት። ስኩን ከመጣ ምንጊዜም ያዝ እናደርገዋለን ብለናል። ለምን? ይነጥርብናል ማን ይዘው ከሆነ እንደዚህ አይነቶቹን ፊደላቶች ያዝ አድርገን አያችሁታ አልሐምዱሊላሂ። ከዛ እዚህ ጋር መጣ ዳል መጣ። ዳል ፊደል ላይ ምንድነው የመጣው? እስኪ ዶማ መጣ ማለት ነው። አያችሁታ እቺ ዶማ ፊደል ምን ጊዜም ከመጣ አረበኛ ቁርአን እየቀራን ማለት ነው። ምን ጊዜም ከንፈራችን ወደፊት የሚባል ነገር አለ። ከንፈር ወደፊት መደረግ አለበት። ስለዚህ ምን ጊዜም ዶማ ፊደል ካገኘን ከንፈር ወደፊት እናደርጋለን ማለት ነው። ለምንድን ነው? ዶማው እንዲያስታውቅ፣ ካልሆነ ከንፈራችን እዚሁ ላይ ሆኖ ዱ ማለት አንችልም። በጣም የሚከብድና ለሰው የማያስታውቅ አይነት ምስል ስለሚያወጣ ድምጽ ስለሚያወጣ ማለት ነው። ስለዚህ ከንፈራችን በደንብ ወደፊት እናደርጋለን ዶማ ፊደል ባገኘን ቁጥር ማለት ነው። ስለዚህ እዚህ ጋር አልሐምዱሊላሂ ሊላሂ ስንል ደግሞ ልክ እዚህ ጋር መጀመሪያ ላይ ቢስሚላህ ስንል እዚህ ጋር እንዳቀጠናት እዚህም ጋር መለስ ብለን ሊላ ያቻዋታ ላሟ ሊላ ነው እንጂ የምትሆነው ሊላ አይሆንም ማለት ነው። ስለዚህ ቀጠን አድርገን ሊላሂ ብለን እናልፋታለን እቺ ማለት ነው። በቀጣይ ላይ ምን መጥቷል? ረቢል ዓለሚን። እዚህ ጋር ረቢል ስንል ራ ፊደል አያችሁታ ፈትሐ ሆኖ ከመጣ ምንጊዜም ራ ወፈር ይላል። የሚወፍር ፊደል ነው ማለት ነው። አረበኛ ፊደል ላይ የሚወፍር ፊደላቶች፣ የሚቀጥኑ ፊደላቶች፣ የሚሳቡ እነዚህ ደግሞ ላላ የሚደረጉ የሚሸደ የሚባሉ ፊደላቶች አሉ። ስለዚህ እነሱን የምንለይበት ትምህርት ለብቻ ይኖረናል። ይህንን ለጊዜው በዚህ ከላይ ያለውን እየነገርኳችሁ እንሄዳለን ማለት ነው። ስለዚህ እዚህ ጋር ምን አለ? ራ ፊደል ፈትሐ ሆኖ ከመጣ ራ ወፈር እናደርጋለን እንጂ እንደ አማርኛው ረ ብለን አንቅራም ማለት ነው። ስለዚህ ረቢል ዓለሚን ረቢል እዚህ ጋር ደግሞ አያችሁታ ነው እንጂ አይደለም። አብዛኛዎቻችን እያልን ነው የምንቀራው። ይሄ ስህተት ነው። እንደዚህ የሚሆንብን ከሆነ ማስተካከል ይኖርብናል ማለት ነው። እዚህ ጋር ስንቀራ እንዴት እናደርገዋለን? ረቢል ዓለሚን እዚህ ጋር ጨረስን ማለት ነው። አሁን በአንድ ላይ እንቀራ እስኪ። አልሐምዱሊላሂ ረቢል ዓለሚን። ይህንን አያ አብራርተን ጨርስን ማለት ነው። ወደ ቀጣይኛው አያ እናልፋለን ማለት ነው። ስለዚህ ቀጣይኛው አያ ላይ ምን መጣለን? አርራህማኒ ራሂም። አያችሁታ እዚህ ጋር ላሟን አናነብም። እዚህ ጋር ልክ መጀመሪያ ላይ እንደተናገር ነው እዚህም ጋር ላም አትነበብም። እልፍ ነው የምንላት፣ ወደ ራ ነው የምንሄደው። ለምንድን? ሸዳ መጥቷል። ራ ላይ ሸዳ ስለመጣ ቶሎ ወደ ራውን ያዝ አድርገን እናልፈዋለን ማለት ነው። ልክ እንደዚህ አራ ነው እንጂ አልራ አንልም ማለት ነው። አርራህማኒ ማ አያችኋታ እዚህ ጋር እንደዚች አይነት ፊደል ከመጣች ይሄ መሳቢያ መድ ትባላለች። በአረበኛ መድ ትባላለች። ወደ አማርኛ ከተረጎም ነው የአንድ ፊደል ጊዜ ማቆያ ወይም መሳቢያ በመባል ትታወቃለች ማለት ነው። ስለዚህ አርራህማ ብለን አያችሁት አርራህማኒ ራሂም ኒራ አያችሁ። አሁን ደግሞ ሐምዛ ብቻውን አይደለም የመጣው ከፊደል ከኋላው
ከሊማ ቃላት ስለመጣ ስለዚህ እሱንም አሁን ደግሞ ሁለቱንም ነው ውድቅ የምናደርገው። ኒሮ ወደ ራ ማለት ነው። ኒሮሒም ብለን እንቀራለን ማለት ነው። እስኪ በአንድ ላይ ስናነበው እንዴት ይሆናል? አርራሕማን ራሒም እንደዚህ ይሆናል ማለት ነው። ቀጣይኛው አያ ላይ ደግሞ ማሊኪ የውሚዲን መጥቷል ይሄ ማለት ነው። ይሄ አያ ስናነበው መጀመሪያ ላይ ምን መታለች? ሚም ላይ አሊፍ ሰጊራ ልክ እንደ ቅድሙ እዚህ ጋ አይተናታል። እዚህ ጋ ማለት ነው። እቺ አሊፍ ሰጊራ በመባል ትታወቃለች። መድ ወይም ደግሞ መሳቢያ ብለናል። ስለዚህ ሳብ እናደርጋለን። ሚሙን ማ ነው እንጂ የምንለው መ አንልም። መ ሳይሆን ማ ማሊኪ የውሚዲን እዚህ ጋ መ ብለን የምንቀራ ከሆነ ወደ ሌላ ቂራት ይዞርብናል ማለት ነው። እኛ የምንቀራው ደግሞ ሚሙን ሳብ አድርገን ነው ማ በማለት ስለሆነ ማ ብለን የምንቀራ ይሆናል ማለት ነው። የውሚዲን ስንል ዋው ላይ ስኩን መታለች። ስለዚህ ስኩን ላይ ምን ጊዜም እንቆያለን ብለን ተነጋግረናል መጀመሪያ ላይ። ስለዚህ እዚህ ጋር አያችሁታ የውሚዲን ሳብ ቆየት እንላለን ማለት ነው። የውሚዲን ዳለ ሸዳ ስለመጣ እቺን አሊፍ ወልወስልና ላሟን እዚህም ጋር ትጠራለች። ውድቅ ነው የሚሆኑት ማለት ነው። ሚም እና ዳል ነው ቶሎ የምናነባው እንጂ እቺ ላሟንም አሊፏንም እዚህ ጋር አናነባትም ማለት ነው። ስለዚህ አሁን በአንድ ላይ እንቅራው እስኪ ማሊክ የውሚዲን እንደዚህ አድርገን እንቅራዋለን ማለት ነው። ቀጣይ አያ ላይ ደግሞ ምን መጥቶልናል? ኢያከ ናዕቡዱ ወኢያከ ነስተዒን። እዚህ አያ ላይ ምንድነው የምናየው? እዚህ ጋር ቀጥታ ወደ ሐምዛ ነው መጀመሪያ የምናሄደው። ሐምዛ ላይ ከስራ ነው አብዛኛዎቻችን የምንሳሳተው። እንላለን እያል ኢያከ ነው የምንለው። ኢያከ ሳይሆን ነው። ኢያ እንጂ ኢያከ እያል እንዳንቀራ። ይሄ በጣም አብዛኞቻችን የምንሳሳተው ስህተት ስለሆነ መተረም አለበት ማለት ነው። ቀጣይ ላይ ያ ላይ ሸዳ መጥቷል። ያዝ ነው የምናደርገው። ቶሎ ወደ ያ እንሄድም፣ ወደ ሸዳው ነው ቀጥታ የምንሄደው። አያችሁታ ኢያ ከዛ ወደ ያ እንሄዳለን። ያ የምንለው ደግሞ እቺ አሊፍ ሱኩን ስለመጣች ነው። ኢያከ ሳብ እናደርገዋለን ማለት ነው። ኢያከ ናዕቡዱ አይን ላይ እዚህ ጋር አብዛኞቻችን ልክ ቅድም አልሐምዱሊላሂ ረቢል ዓለሚን ስንል እያልን እንደምንቀራው እዚህም ጋር ነዕቡዱ እያልን እንቀራለን። ይሄ መስተካከል አለበት፣ መተረም ያለበት ነው ማለት ነው። ስለዚህ ናዕቡዱ ብለን አይን ላይ አይን አድርገን ቆየት እንልበታለን ማለት ነው። ስኩን ስለመጣ ናዕቡዱ ብለን እንቆያለን ማለት ነው። ቀጥታ ወደ ወኢያከ የሚለውን እንሂድ እስኪ። ወኢያከ ስንል ደግሞ ልክ እዚህ ጋር ኢያከ እንዳለው እዚህም ጋር ኢያ ነው የሚሆነው እንጂ ወኢያከ ብለን እንዳንቀራ። ይሄ ስኩን እንዳይሆንብን ማለት ነው። ሐምዛዋ እቺ ከስራ ናት። ወኢያ እንዳይሆን መሆን ያለበት ወኢ ነው። ወኢያከ ነስተዒን ነስ አያችሁት? ነስ ልክ ቢስ እንዳለው እዚህም ጋር ነስ ቆየት እንላለን ማለት ነው ሲኑ ላይ። ከዛስ ቀጥታ ወደ አይን እንሄድ። አይን ላይ ምን መጥቷል? ያ ስኩን እዚህ ጋር እቺም ልክ መሳቢያ ናት። ኢያ ብለን እንደሳብ ነው። እዚህ ጋር ደግሞ መሳቢያ ናት ማለት ነው፣ ወይም መድ ትባላለች። እሷን እንላታለን። ወኢያከ ነስተዒን አያችሁት? ልክ በዚህ መልኩ የምናነበው ይሆናል ማለት ነው። በአንድ ላይ ስንቀራው ኢያከ ናዕቡዱ ወኢያከ ነስተዒን ይህንን ይመስላል ማለት ነው። ቀጣይ አያ ላይ ደግሞ ምን የሚል መጥቶልናል? ኢህዲና ሲራጠል ሙስተቂም። ልክ ይህንን አያ ደግሞ እንዴት ነው የምናነበው? አብዛኞቻችን የምንጠይቃትና ያልተረዳነው ነገር ምን አለ? እዚህ መጀመሪያ ላይ ኢህዲና ሲራጠል ሙስተቂም ስንል ማለት ነው። እዚህ ጋር ሐምዛዋ ከስራ እንዴት ሆነች የምንላለን። አብዛኞቻችን በፈትሐ በዶማ በክስራ እንደምንነበብ አናቅም ማለት ነው። እንዴት ነው የምናነበው? እቺን ፊደሏን ከስራ አድርገን ነው የምናነበው ማለት ነው። ፈትሐ ወይንም ዶማ አይሆንም፣ ከስራ ብቻ ነው የሚሆነው። ለምን ከተባለ በምክንያት ስናየው እዚህ ጋር ዳልን እንያት። ዳል ፊደል ምን መታለች? ከስራ። ሶስተኛ ፊደል ላይ እንደዚህ አይነት ከመጡ የእሷ የመጀመሪያ 1 2 እዚህ ጋር ሀ አለ፣ ሶስተኛ ዳል ፊደል ከስራ ስለመጣ እሷም ተያይዛ
ከስራ ነው የምትነበበው ማለት ነው። እንደዚህ አይነት ቦታ ላይ አብዛኞቻችን ልንይዘውና ልናውቀው የሚገባ ነገር ነው ማለት ነው። ሶስተኛው ፊደል ከስራ ከሆነ እሷም ከስራ ነው የምትሆነው። በዚህ መለየት እንችላለን ማለት ነው። እንዲሁም ደግሞ ፈትሐ ከሆነሳ እንዴት ነው የምናነበው ከተባለ ፈትሐም ከሆነ ከስራ አድርገን ነው የምናነበው። እቺ ሀምዛዋን ከስራና ፈትሐ ከሆኑ ሶስተኛ ፊደል ላይ የመጡት እሷው ከስራ ነው የምትሆነው ማለት ነው። ስለዚህ ይህንን ያዙ። ፈትሐና ከስራ ከመጣ በከስራ እናነበዋለን። ኢላሳ ሌላ ጊዜ ዶማሳ ከመጣች ዶማህ ከመጣ ዳል ፊደል ላይ ለምሳሌ ዱ በነበረ እዚህ ጋር ኡ ብለን ነበር የምናነበው። ኡ አያችሁታ፣ ዳልን ተከትሎ ዶማውን ተከትሎ እቺም ኡ ትሆን ነበር፣ ግን ከስራ ስለመጣ እዚህም ጋር ኢ ብለን ነው የምናነበው ማለት ነው። ስለዚህ ምን ሆነ አሁን ኢህዲና ሲራ ኢህዲና ይህንን ይመስላል ማለት ነው። የአሊፍ አልወስል የዚች ህግ እንደዚህ አይነት ነው ማለት ነው። ቀጣይ ስንቀጥል ምን ይላል? አስሲራጠል ሙስተቂም አያችሁታ። ኢህዲና ሲ እዚህ ጋር ሸደለ ጠበቅ መጀመሪያ ላይ ጠበቅ አድርገን ነው ወደ ከስራው የምንሄደው እንጂ ቀጥታ ኢህዲና ሲ አንልም። የምንይዘው እንዴት ነው የምንለው? ኢህዲና ሲ እንደዚህ ብለን እናነባዋለን ማለት ነው። ከዛ ራ እዚህ ጋር ደግሞ ራ ፊደል ፈትሐ ሆና እቺ አሊፏ መሳቢያ መታለች፣ ቶሎ አናልፈውም ማለት ነው። ስለዚህ ምን ይሆናል? አስሲራ ያችሁታ አስሲራጠል ሙስተቂም ሙስ ሲኗን ያት እዚያ ጋር ቢስ እንዳልነው እዚህም ጋር ሙስተቂም ሳብ ቃፉንም ሳብ አድርገን ነው የምናቆመው ማለት ነው። ቀጣይ ላይ ሲራጠል ለዚነ ጣው ልክ እንደ ራ ይወፍራል። እሺ ጣ ነው እንጂ የምንለው ጠ አንልም ማለት ነው። ጠ ሳይሆን ጣ ነው። ሲራጦ ወፈር አድርገን እንቀረዋለን ማለት ነው። ሲራጠል ለዚነ አንዓምተ እዚህ ጋር ኑን እና ሚምን ሱኩን ከሆኑ ምን ጊዜም እንይዛለን ብለናል። ስለዚህ አንዓምተ እንጂ አንዓምተ ብለን አንቀራም ማለት ነው። ይሄ ስህተት ነው። አንዓምተ የምንል ከሆነ ስህተት ነው። እንዴት ነው መሆን ያለበት? አንዓምተ ዐለይሂም አያችሁት? አንዓምተ ዐለይሂም እንደዚህ ነው መሆን ያለበት ማለት ነው። ቀጣይኛው ምን ይላል? ገይሪል መግዱቢ አያችሁታ ነው እንጂ ገ አይደለም። አብዛኛዎቻችን ገ እያለ ነው የምንቀራው። ይሄ መስተካከል አለበት ማለት ነው። በምንድን ነው የሚወጣው? ይሄ የሚለው በጉሮሮ ይባላል። እዚህ ጉሮሯችን ውስጥ ገባ እያልን እየነካን እናወጣዋለን ማለት ነው። ወፈር ይላል ማለት ነው። ገይሪል መግዱቢ አያችሁታ። መግዱቢ ሳይሆን መግዱቢ ልክ እንደዚህ መግዱቢ ዐለይሂም እንደዚህ አድርገን እንቀራለን። ዳድ ላይ እዚህ ጋር ደግሞ እንደምታዩት መጥቷል። ዋው ስኩን እቺ መታለች ዋዋ ማለት ነው። ስለዚህ ምን ማድረጊያ ናት? መሳቢያ መድናት ማለት ነው። አልመግዱቢ ዐለይሂም ወለዷሊን አያችሁታ። ልክ እንደዚህ እዚህ ጋር ዳዱን በደንብ መዱ ስም አለው። ይሄ መድ አሁን መድ ላዚም ይባላል። ስለዚህ ይሄ መድ ደግሞ 6 ሐረካ ያክል መሳብ አለበት። ከዚህ በታች የሚሆን ከሆነ ስህተት ነው ማለት ነው። ቁርአኑን እንዳናበላሽ በትክክል ሳብ አድርገን መቅራት ይኖርብናል። አብዛኞቻችን የምንሳሳተው ስህተት ወለዷሊን እዚህ ጋር አሳጥረን እንቀራለን ማለት ነው። ስለዚህ እንደዚያ መሆን የለበትም። መሆን ያለበት በደንብ ሳብ ተደርጎ መቀራት አለበት ማለት ነው። የመጨረሻውን አያት በአንድ ላይ እንቅራው እስኪ በአንድ ላይ ሲራጠል ለዚነ አንዓምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን ይሄንን ይመስላል ማለት ነው። ሱረቱል ፋቲሐን በዚህ አይነት መልኩ አጠናቀናል ማለት ነው። በቀጣይ ቪዲዮ ላይ ልክ መግቢያ ላይ እንደተናገርኩት ከሱረቱን ናስ እንጀምርና ወደ ላይ እያልን የምንቀራ ይሆናል ማለት ነው። ለዛሬው ትምህርታችን በዚህ አይነት መልኩ እንጨርሳለን ማለት ነው። ሀሳብ አስተያየት ካላችሁ በኮሜንት ማስቀመጥ ትችላላችሁ። የዛሬው ፕሮግራም ይህንን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።